ከአገዛዙ ሰራዊት እየከዱ ወደ ፋኖ የተቀላቀሉ ወታደራዊ አባላት አዲስ ስምሪት እንደሚሰጣቸው ፋኖ አስታወቀ። አፋብን በክልሉ ከውጊያ በተጨማሪ የማስከዳት ወታደራዊ ስልትን በስፋት እየተጠቀመበት መሆኑም ተገልጿል። ታሪካችንን በደማችን የምንጽፍ የሚኒሊክ ልጆች ነን ሲሉ አርበኛው ተናግረዋል። ይህ በእንዲህ እንዳለ የግንባር ዘገባው እናስደምጣቸዋለን። በሱዳን እየተካሄደ ያለው የእርስ በርስ ግጭት በኢትዮጵያ ድንበር አቅራቢያ እየተባባሰ መሆኑ ተገለጸ። ወታደራዊ ፍጥጫው ድንበር ተሻግሮ ለኢትዮጵያም ስጋትን ደቅኗል። ፋኖ ለቀጣይ ወታደራዊ ስምሪት አዳዲስ ሰልጣኝ ኮማንዶዎችን ወደ ግንባር ቀጠና ላከ። የኢራንና የአሜሪካ ውጥረት ከወታደራዊ ግጭት እስከ የቃላት ጦርነት እንደገና እየተባባሰ መጥቷል። ኢራን የድርድር ሂደቱን እንደምትገመግም ስታስታውቅ፣ አሜሪካን የተኩስ አቁም በመጣስ ከሳለች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ኢራን ድርድሩን በማጓተቷ ዋጋ ትከፍላለች ሲሉ መልሰው ዝተዋል። በባህር ማዶ ዝርዝር ዘገባ ሰዓታችን ታደምጡታላቸው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በወሎ የአገዛዙ ሰራዊት አባላት ትጥቃቸውን ይዘው እየገቡ መሆኑንና በቀጣይ ወራት ትግሉን እንደሚያጠናክሩ ፋኖ አስታወቀ። በወሎ የአፋብን ወሎ ቤት አማራ ምኒልክ እዝ 105ኛ ኮር መረጃ እንዳመለከተው የአገዛዙ ሰራዊት አባላት ወደ እነሱ እየተቀላቀሉ መሆኑንና ከአካባቢው የአባት አርበኞች ጋር በመቀናጀት በቀጣይ የትግል አቅጣጫዎች ላይ መምከሩን አስታውቋል። የአገዛዙ ወታደራዊ ኃይል የሆነው 11ኛ እዝ 104ኛ ኮር 9ኛ ክፍለ ጦር አባላት ሲሆኑም ወታደሮች ስርዓቱን በማውገዝ ወደ ፋኖ እየገቡ ይገኛሉ። እነዚህም መካከል የዲሽቃ ምድብተኛ የሻንበል መሪ የሆነው 50 አለቃ ካሳሁን ኃይሌ ዛሬ ሰኔ 3 ቀን 2018 ዓ.ም አትሮንስ ሻለቃን መቀላቀሉ ተገልጿል። 50 አለቃ ካሳሁን ስለነበረበት ሰራዊት አሁናዊ ሁኔታ በሰጠው አስተያየትም ሰራዊቱ ለምንና በምን ምክንያት እንደሚዋጋ የማያውቅ ዓላማ የሌለውና የጥቂቶችን ስልጣን ለማስከበር የሚማገድ በመሆኑ ሞራሉም የዋዠቀ ነው ማለቱን መረጃው ጠቅሷል። አክሎም ወታደሩ የሞራል ስንቅ ስለሌለው በየአውደ ውጊያው የሽንፈት ጽዋውን እየተጎነጨ መሆኑንም ተናግሯል። በሌላ በኩል በዚሁ በምዕራብ ወሎ ቀጠና በጃማ ወረዳ የ33ኛ ዋሲል ክፍለ ጦር አህያ ፈጅ በተባለውና ነጻ ባወጣው ቀጠና ከአካባቢው የአባት አርበኞች ጋር ሰፊ ውይይት አካሂዷል። የውይይቱ ዋና ትኩረት አሁናዊ በሆነው የአማራ ሕዝብ የትግል ቁመና፣ ትግሉ የደረሰበት ደረጃና አገዛዙ እያስተናገደ ባለው ውድቀት ዙሪያ መሆኑም ተጠቁሟል። በአካባቢው የብልጽግና አገዛዝ ግንቦት 24 ቀን 2018 ዓ.ም ሊያካሄድ የነበረው የማደናገሪያ ምርጫ በአባት አርበኞች የነቃ ተሳትፎ መክሸፉን ያስታወሰ ሲሆንም ለዚህም የአፋብን ወታደራዊ ፍርድ ቤት ሰብሳቢ አርበኛ አለባቸው ቀስቀሴ ምስጋናቸውን አቅርበዋል። አርበኛ አለባቸው አክለውም በመጪዎች ወራት አገዛዙ ሙሉ በሙሉ የማጽዳት ስራ እንደሚሰራ ገልጸው መላው የአማራ ህዝብና የህልውና ትግሉ ደጋፊ የሆኑ ኢትዮጵያውያን ራሳቸውን ለመጨረሻው የለውጥ አብዮት እንዲያዘጋጁ ጥሪ አስተላልፈዋል። የአጼ ምኒልክ ክፍለ ጦር ደማቅ የተሃድሶ መርሃ ግብር ማካሄዱ ተገለጸ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር አካል የሆነው የአጼ ምኒልክ ክፍለ ጦር ከፍተኛ የእዝና የኮር አመራሮች በተገኙበት ደማቅ የተሃድሶ መርሃ ግብር ማካሄዱን አስታወቀ። ክፍለ ጦሩ ከሪፎርሙ ማግስት ያካሄደው ይህ መርሃ ግብር ራሱን ለላቀ ግዳጅና ለተሻለ ቁመና ብቁ ለማድረግ ያለመ መሆኑን የኮሩ ሚዲያና ኮሚኒኬሽን ክፍል ገልጿል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ በስሩ የሚገኙ ክፍለ ጦሮችን ተከታታይ ጥልቅ ግምገማ በማድረግ ላይ እንደሚገኝ የተጠቀሰ ሲሆንም ትላንት ሰኔ 2 ቀን 2018 ዓ.ም በተካሄደው በዚህ ፕሮግራም ላይ ወቅቱን የዋጁ የተለያዩ መልእክቶች ተላልፈዋል። ይህም ታሪካችንን በደማችን የምንጽፍ የሚኒሊክ ልጆች ነን ያሉት የሸዋ አሳምነው እዝ ሰብሳቢው አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ናቸው። በመርሃ ግብሩ ላይ የተገኙት የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ዋና ሰብሳቢ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ለሰራዊቱ ባስተላለፉት መልእክት ክፍለ ጦሩ የተሰየመው የውጭ ወራሪዎችን አከርካሪ ሰብረው ነጻነትን ባጎናጸፉት በዳግማዊ አጼ ምኒልክ ስም መሆኑን አስታውሰዋል። ሰብሳቢው አክለውም የአሁኑም ትውልድ በአባቶቹ ጀግንነት መንፈስ የኦህዴድ መራሹን የውጭ ተላላኪ አማራ ጠል ብልጽግናን እንዲሁም በአዴንን የመሰሉ የሀገር ውስጥ ተላላኪ ዋንዳዎችን አይቀጡ ቅጣት በመቅጣት ታሪካችንን በደማችን የምንጽፍ የሚኒሊክ ልጆች ነን ብለዋል። ሚኒሊክ ክፍለ ጦር በአጼ ሚኒሊክ፣ በመይሳው ካሳ፣ በአባ ኮስትር፣ በበላይ ዘለቀ እንዲሁም በብርጋዴር ጀነራል አሳምነው ጽጌ የጀግንነት መንፈስ የተቃኘ ከጎጥና ከአካባቢ እሳቤ የጸዳ የአማራ ሰራዊትና የኢትዮጵያ ተስፋ መሆን እንዳለበትም አሳስበዋል። በፕሮግራሙ ፍጻሜ የክፍለ ጦሩ መስራች የነበሩት አርበኛ ሙሴ ሽፈራው በበኩላቸው ክፍለ ጦሩ እንደ ስሙ በአምሳለ አባታችን አጼ ምኒልክ አይረሴ ታሪኮችን በመስራት የአማራ ፋኖ ቁመናን ይዞ የህዝብ አገልጋይ እንዲሆን ለአዲስ ለተዋቀረው የክፍለ ጦሩ አመራሮችና ለሰራዊቱ የአደራ መልእክት አስተላልፈዋል። የተሃድሶ መርሃ ግብሩ በተለያዩ ኪነ ጥበባት ታጅቦ የሰራዊቱን ዝግጁነት የሚያረጋግጡ ቀጣይ የስራ አቅጣጫዎችን በማስቀመጥ በስኬት ተጠናቋል። የልብ አርጋቸው ሙጬ ክፍለ ጦር የሁለተኛ ዙር ኮማንድ
ኮማንዶ የፋኖ ሰራዊት አባላትን አስመረቀ። አዲስ መዋቅራዊ ለውጥ ማድረጉንም ገልጿል። ከዚህ ቀደም ጣና ብርጌድ በሚል ስያሜ ይንቀሳቀስ የነበረው የፋኖ አደረጃጀት ስልታዊና ቀጠናዊ የግዳጅ አቀማመጦችን ከግምት ውስጥ በማስገባት አዲስ መዋቅራዊ ለውጥ ማድረጉንና ግዙፍ የሁለተኛ ዙር ኮማንዶ ሰራዊት ማስመረቁን አስታውቋል። አፋብን በላይ እዝ መይሳው ካሳ ሁለተኛ ኮር 16ኛ ልብ አድርጋቸው ሞጬ ክፍለ ጦር በሚል የሚጠራ ሲሆን በስሩም 4 የተለያዩ ሬጅመንቶችን በይፋ ማዋቀሩ ተገልጿል። የክፍለ ጦሩ የህዝብ ግንኙነት ኃላፊ አርበኛ አንደበት አበጀ እንደገለጸው ሰኔ 2 ቀን 2018 ዓ.ም የተመረቁት የኮማንዶ ሰልጣኞች ለወራት የዘለቀውንና አስቸጋሪ የነበረውን ወታደራዊና ስልታዊ ስልጠና በብቃት ያጠናቀቁ ናቸው። ይህ የኮማንዶ ምረቃና የአደረጃጀት ለውጥ በቅርቡ የተሰዉትን ታዋቂውን አርበኛ ልብ አድርጋቸው ሙጬን የትግል መስመር እና ራዕይ ለማስቀጠል የተደረገ መሆኑንም ኃላፊው አክሎ ገልጿል። አርበኛ አንደበት አበጃ አያይዞም የመሪው መስዋዕትነት ሳይበግራቸው የአንዱ መውደቅ ለብዙዎች መወለድ ምክንያት መሆኑን በተግባር ያሳዩበት ነው ሲል የሰራዊቱን ቁርጠኝነት አስረድቷል። የኢራንና የአሜሪካ ወታደራዊ ግጭት መባባሱን ተከትሎ በሁለቱ ሀገራት መካከል ያለው የዲፕሎማሲና የድርድር ሂደት ከፍተኛ አደጋ ላይ መውደቁ ተገልጿል። ውጥረቱ ያገረሸው ኢራን የአሜሪካ ሄሊኮፕተር መታ መጣሏን ተከትሎ ዋሽንግተን የወሰደችውን የአጸፋ እርምጃ ተከትሎ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በሰጡት መግለጫ ቴህራን ከዋሽንግተን ጋር በምታደርገው ድርድር የሚቀጥልበትን መንገድ በድጋሚ እንደምታጤነው አስታውቀዋል። ቃል አቀባዩ የሁለቱ ሀገራት የተኩስ ልውውጥን አስመልክተው ሲናገሩም ዲፕሎማሲ በጦር ሜዳ አይከናወንም፣ የዲፕሎማሲ ሂደቱን እንዲቀጥል ለማስቻል በተወሰነ መጠን ለእንቅስቃሴ ክፍት መስጠት ያስፈልጋል ብለዋል። አክለውም አሜሪካ የሚቃረኑ መልእክቶችን በማስተላለፍ የድርድር ሂደቱን እየጎዳች ነው ሲሉ የወነጀሉ ሲሆን አቋምና ፍላጎት በመለወጥ እንዲሁም በተደጋጋሚ የተኩስ አቁም በመጣስ አሜሪካንን በብርቱ ከሰዋል። ሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ድርድሩን በጣም በማጓተቷ አሁን ዋጋዋን ትከፍላለች ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት የኢራን ጦር ተዳክሟል፣ የባህርና የአየር ኃይላቸው አለ ለማለት አያስደፍርም፣ ሙሉ በሙሉ ወድመዋል በማለት ተሳልቀዋል። ተጨማሪም ኢራን ታወራለች እንጂ ምንም አትከውንም፣ የመካከለኛው ምስራቅ ጉልበተኛ ሞታለች በማለት የዛቻ መልእክት አስተላልፈዋል። ፕሬዝዳንቱ አክለውም ኢራናውያን ለእነሱ የሚጠቅም ስምምነት ላይ ለመድረስ ድርድሩን ለረጅም ጊዜ እንደጎተቱት ገልጸው እዚህንም ዋጋ አሁን እንደሚከፍሉ ዝተዋል። ይህ በእንዲህ እንዳለ የቃላት ጦርነቱና ወታደራዊ ፍጥጫው በቀጠለበት በአሁኑ ሰዓት ኢራን በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እንደምታደርግ ማስጠንቀቋ በቀጠናው ያለውን ስጋት ይበልጥ አባብሶታል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የሚገኘውን ኩርሙክን ለመቆጣጠር ከፍተኛ ጥቃት መጀመሩ ተሰማ። ሱዳን ሰራዊት በስትራቴጂካዊቷ የብሉ ናይል ግዛት የድንበር ከተማ በሆነችው ኩርሙክ ላይ የድሮን ጥቃቶችን ማጠናከሩን ሱዳን ትሪቢዩን ዘግቧል። ወታደራዊ ዘመቻው ከተማዋን ተቆጣጥሮ ከሚገኘው የፈጣን ድጋፍ ሰጪ ኃይል ወይም አርኤስኤፍ እና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት መልሶ ለመያዝ ያለመ ስለመሆኑም ዘገባው ጨምሯል። እንደ ዘገባው ከሆነ የሱዳን ጦር ባለፉት ጥቂት ቀናት ውስጥ ብቻ በኩርሙክ ከተማና አካባቢዋ በሚገኙ የጥምር ኃይሎች መከላከያ ይዞታዎች ላይ 2 ተከታታይ የድሮን ጥቃቶችን ሰንዝሯል። በጥቃቱም የጥምረቱ ተዋጊዎች የነበሩ በርካታ ተሽከርካሪዎች መውደማቸው ተገልጿል። ባለፈው መጋቢት ወር ጀምሮ በእነዚህ ጥምር ኃይሎች ቁጥጥር ስር የምትገኘው ኩርሙክ በአሁኑ ወቅት በደቡባዊ ምዕራባዊና ሰሜናዊ አቅጣጫዎች የከረረ ውጊያ እየተካሄደባት ትገኛለች። ውጊያው በ10 ሺዎች የሚቆጠሩ ሰላማዊ ዜጎችን ያፈናቀለ ሲሆን አብዛኞቹ ተፈናቃዮች ወደ ብሉ ናይል ግዛት ዋና ከተማ ኤዳማዚን ተሰደዋል ሲል ዘገባው ጨምሯል። በሌላ በኩል ውጊያው ወደ ካርቱም ግዛት መዛመቱን ተከትሎ የሱዳን ጦር የአየር መከላከያ ክፍሎች በኦምዱርማንና በምስራቅ ናይል አካባቢዎች ሲበሩ የነበሩ የፈጣን ድጋፍ ኃይል ድሮኖችን ማክሸፋቸውን ወታደራዊ ምንጮች ገልጸዋል። በኩርሙክ አካባቢ የተባባሰ ያለው ውጊያ የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ ሊዛመት ይችላል የሚለውን ስጋት ከፍ አድርጎታል። በያዝነው ግንቦት ወር 2018 ዓ.ም በኢትዮጵያ ቤኒሻንጉል ጉሙዝ ክልል ኩምሩክ ከተማ በተሰነዘረ የድሮን ጥቃት የዓለም አቀፉ የፍልሰተኞች ድርጅት ሰራተኛን ጨምሮ 8 ንጹሃን ዜጎች መገደላቸው ይታወሳል። ምንም እንኳን የሱዳን መንግስት እስካሁን በጉዳዩ ላይ ይፋዊ መግለጫ ባይሰጥም የአካባቢው ነዋሪዎች ጥቃቱ የተፈጸመው ከሱዳን ግዛት በተነሳ ድሮን መሆኑንም ገልጸዋል። ይህ በእንዲህ እንዳለ በሱዳን ያለውን ውጊያ ለመቋጨት ዲፕሎማሲያዊ ጥረቶች እየተደረጉ ነው ሲባል የአሜሪካ ከፍተኛ አማካሪ ማሳድ ብሎስ ከተባበሩት አረብ ኤሚሬትስና ከግብጽ የውጭ ጉዳይ ሚኒስትሮች ጋር በስልክ መወያየታቸውን አስታውቀዋል። በውይይት ወቅቱም በሱዳን ያለው የፖለቲካ መስመር፣ የሰብአዊ ቀውስና ቀጠናዊ ሰላምን የማስፈን አስፈላጊነት ላይ መምከራቸውን ገልጸዋል። የሱዳን ጦር ከዚህ ቀደም የብሉ ናይል ኩርሙክ ጋር የሚያገናኘውን ወሳኝ መስመር ላይ የምትገኘውን የአልካይሊ ከተማን መልሶ መቆጣጠሩን ማስታወቁ ጦሩ ወደ ድንበር ከተማዋ እያደረገ ባለው ዘመቻ መነቃቃትን ፈጥሮለታል ተብሏል። ነገር ግን ውጊያው እንዲህ እየገፋ እንዳለ ቢገለጽም እስካሁን ድረስ በሁለቱም ወገኖች በኩል በሰፊው እየተነገረ ባለው የኩርሙክ ግጭት ላይ የተሰጠ ይፋዊ መረጃ የለም።
ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።